አሁን እንግዲህ ጉድና ጅራት እያደር ይዘልቃል። መጀመሪያ ስለና ሀይሚ ስለነንትናው ስለ ትናንትናው ቪዲዮ ላውራ። በጣም ነበር ፈታ ያረጉ። ማታ ቪዲዮ አልሰራውም። ስለ እዩ ከሰራው በኋላ ደከመኝና ተኛው ማለት ነውና ቅመሜ ማለት ነው ትወና አንደኛ እንደሆንሽ በቃ እንመሰክርልሽ። ጎበዝ አንበሳና ማለት ነው። እነሱ እንደዛ ልባቸው ፍርስ እንዳሉ እንደሳቆት እኔ ራሱ በቃ እዚህ እያየው በቃ ልቤ ፍርጥ እስከሚል ነበር የሳቁት። እና ይመቻችሁ። ሰሞኑን በጣም ሳቅ በሳቅ ደስታ በደስታ ሆናችኋለኝ። እኛንም እያሳቃችሁ ነው፣ ዘና እያደረጋችሁ ነው። ከትናንት ወዲያ ጀምሮ ትናንት በቃ ይህን ሳምንት የምትሰሩት እንዴት አባቱ ደስ እንደሚል ግን ደግሞ እንደዚህ አለመቀጠላችሁ በጣም ይደብረኛል። አሁን እንግዲህ እንሳቃችሁን እንደሳችሁን አይተው ማለት ነው እዩ አሁን እየተንጨረጨረች ነው። ትናንት ወዲያ ሀይሚ መኪና ነዳሽ፣ መኪና ሊገዛላት ነው ብላ እዩ እንግዲህ ጂማዎቿን ሰብስባ በጋርድ ነው ታጀባ የመጣችሁ በጋርድ። እናቴ ስራ ያጣ ወጣት በቀር እንኳን ሌላ ያረጋል። ስራ ያጣ ወጣት ማለት ነው እንኳን ብሩኬን ለመደብደብ ብሩኬ ላይ ለመዛት ሌላ ነገር ራሱ ያደርጋል ታውቃላችሁና ወንድሞቼ ናቸው ብላ ሰብስባ ያገር ጎረምሳ ይዛብን መታለች ማለት ነው። እንግዲህ መኪና ከተገዛላት እኔ የሆነ ጥቅም አላገኝም ብላ ይሆን አላቅም። እኔ ምን እንዳሰቡ ብቻ እግዚአብሔር ይሁናቸው። ግን እኔ በጣም ነው ማታ ያናደደችኝ ከሷ ይልቅ ወንድሞቿ። እሷ መሳሳቷ ሳይቀር ደግሞ ወንድሞቿ አብሮ ያሽቃብጡ እና በግድ አግባል እና በግድ እንዴ ምን ጉድ ናችሁ ግን? የምር በጣም ነው ያናደዱኝ። እና የሀይሚን ከትናንት ወዲያ ያለውን ነገር አይተው ይመስለኛል እንደዛ ነው። እና እሷ መኪና ከተገዛላት እንግዲህ ያው እኔ ምን አውቃለሁ ምን እንዳሰበች አላውቅም። ብቻ እንደዛ አይነት ነገር ያኔ ራሱ ቤት ብሩኬ ሲሰጣት ተናዳ ነበር የመጣችው ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ሀይሚና ብሩክ ላገኛችሁ ብለው ሲደውሉላችሁ አታገኟቸው። ከነዚህ ኩታራ ጋር እኔ ብሩኬን የሆነ ነገር ካላደረግ ወንድ አይደለሁም። ኧረ ተው የኛ ሙድ መያዣ እንዳትሆን። አንጠልጥሎ ሰባተኛ ሰማይ ነው የሚሰቅለው። የምሬ ነው የምለው። እንዲያው አወላልቆ እንዳይጠላችሁ እንዴ። ሲጀመር ብሩክና ሀይሚ ማግኘት የለባቸውም። እነሱን ሲጀመር ማለት ላግኝ ቢሏቸው ምን አገባችሁ እናንተ? ባለ ጉዳይ እዩ ናት አይደል? እዩን ነይ ላግኝሽ ዲኤንኤ እናርግ ሲላት አልፈልግም ብላለች። ከክርስትና በኋላ አለች። ይሄ ደግሞ እሷ እውነት የልጁ አባት ብሩኬ ቢሆን ኑሮ እሺ ብላ ወዲያውኑ ትመጣ ነበረ። ግን እሷ ይመን ነው የምትለው። ዝም ብሎ ማመናል እንዲ አጅሬት የትም ሄደሽ ተጋድመሽ አምጥተሽ ይመን ትላለች ዝም ብላ ስታናድድ። እውነተኛ ብትሆን የምር ዲኤንኤ ታስመረምር ነበረ። ለምንድን ነው ታዲያ ክርስትና በኋላ ምናምን ለክትባት እኮ ልጅም ተይዞ ይከዳል። አንቺም አራስነቱ ለቆሽ ቀጭቋ እያልሽ ቪዲዮ እየሰራሽ ነው። ስለዚህ ምን ይመን አመን አላመነ አንቺ ምን አገባሽ? ስታናድድ የምሬ ነው። አሁን የልጁ አባት ብሩክ ቢሆን ነይና ዲኤንኤ እናርግ ስትባል አትሸሽም ነበረ። ከክርስትና በኋላ ምናምን እያለች ሲጀመር ሆድ ውስጥ እንዳለም እኮ መታወቅ ይችላል። ግን ይወረድ ተወረደ። ሲወለድ ደግሞ ሴት ናት። ሴት ደግሞ ክርስትና የሚነሳው ከ3 ወር በኋላ ነው። 80 ቀን። ኧረ 80 ቀን ሊጠብቅ ነው። ኧረ በስመ አብ ወልድ። ኧረ ምን አይነት ሰው ነሽ? እሺ እነሱ ዞሮ ፍቅር በፍቅር መሆናቸው ደግሞ ደስ ይላል። እንደተጣሉ ቢሆን ይከብዳል። ግን እነሱ ፍቅር በፍቅር ናቸውና አሁን በግድ ካልተጣሉ በግድ ስለኔ ካላወሩ በቃ በግድ ስለኔ አውሩልኝ ነው እኮ በቃ አውሩልኝ ስለኔ። እንዴ አያወሩ በቃ አይፈልጉም። ስምሽን መጥራት ራሱ አልፈልግም። ከትናንት ወዲያ ስሜን ማጥራት ፈልጌ ነበር። ያ ስሜን ያጠፋው ሰው ግን እና ሲባል አልመጣም አለ። ውሸታም ስለሆነ ነው ተብለሻል። ስለዚህ አንቺ ሪል እውነተኛ ከሆንሽ ውሸታም አትበሉኝ እያልሽ ስለሆነ ሪል እውነተኛ ከሆንሽ ነይና አስመርምረሽ ከዛ እውነቱ ይውጣልሽ። በቃ ከዛ አባት ከሆነ ያሳድጋል፣ ካልሆነ ደግሞ አልሆነም። ካላስ ምን ያዙ ልቀቁኝ የሚያስብልሽ ነገር የለም። እመን ከሆነ አያምንልሽም። ብትሞጅ ብትፈርጢ ብትንከረበች ራሱ እንደማያምንልሽ ነው የምነግርሽ። ሊያምንልሽ አይችልም። ምክንያቱም ካሁን በፊትም አላምንም ብሎሻል፣ አሁንም አላምንም። እውነተኛ ብትሆኝ ታስመረምሪያለሽ። ሲቀጥል ደግሞ ስሜን አንስብልኝ እኛ እያነሳንልሽ ነው። አጅሬት ግዴታ ብሩክ ያንቺን ስም መጥራት የለበትም። ካሁን በፊት ፎቶሽን ለጥፎ ሰርቷል። ከዚህ በኋላ ደግሞ ለጥፎ አይሰራም። እንዴ አንቺ መፈመስ ፈለግሻ፣ ግን የሰው ህይወት እየበጠበጥሽ እኮ ነው።
ቀጣይ ሁለተኛ ራሱ አረገዝኩ ብላ ትመጣለች ይችልሽ ማለት ነው። ስለዚህ እኔ እነ ብሩክን እንደ ሀሳብ ምሰጣቸው ቢደውሉላችሁ እነዚህ ወጣጤዎች አትሄዱ። ምክንያቱም ጸባን ባጓሮ ነው የሚፈጠር እንጂ ሌላ ምንም አይደለም። እነሱ ሲጀምር አያገባችሁም። መጀመሪያ አታችሁን በቆነጠጣችሁ፣ አሁን ደግሞ ናምን ናእመን አላምንም ካለ መብቱ ነው። ሲቀጥል ደግሞ ማለት ነው እዚህ ጋር እኔ ስሰራ ፎቶ ለጥፈሽ አትስሪ ምናምን የምትሉ ሰዎች ለምንድን ማንሰራ ለምንድን ማንሰራው? እንዲህ አሸማቀን ነው ምንጥላት። ካልሰራችሁብኝ ብላ ኮደሱ እኛ እንስራባት ባይሆን እንጂ እና እነሱ አሁን ብሩኬ ያገኛታል። ላገኝሽ እያላት ነበረ እንዳላት ነው እንግዲህ ያወራ። እኔ እርግጠኛ መሆን ባልችልም እሷ ግን እያለች ያለችው ደውሎ ነይ ምናምን አለኝ፣ አላከበረኝም። አበባ ይዞ መጥቶ ለምን አልጠየቀኝም እኮ ነው። እንዲህ አይጠይቅሽም፣ ክብረ ቢስ ነሽ እኮ ሴትዮ። ረጉድ ሰው እኮ የሚጠየቀው በክብር የሚወራው እኮ ክብር ሲኖረው ነው። ክብር የሌለው ሰው እንዴት ነው አንቺ ራስሽን ሳታስከብር እንዴት ነው ሰው እንዲያከብርሽ አንቺ የምትፈልጊው? እንዴት ሊያከብርሽ ይችላል? አንቺ እኮ ክብርሽን ጥለሽ ነው በሜዳ ያረገሽው። ሴቶች አንዳንዴ ዳቦ ስትሰጡ የሆነ ወንድ ከእናንተ ጋር የሚኖር ውሸት። ክብራችሁን እየጣላችሁ ነው፣ እየተዋረዳችሁ ነው፣ ጥሏችሁ እየሄደ ነው። ወንድሞቿን ብትሆኑ ልክ በክብር አርግዛ እንደው ልጅ በክብር መጥቶ ይጠይቃት አይጠይቃትም። የሚወዳትን ልጅ ልታሰጠው እኮ ነው። ሆን ብላ እኮ ነው ያረገዘችው። እሱ እኮ አይፈልጋትም፣ አይወዳትም። ስለዚህ በፊት ይወዳት ነበር፣ አሁን ግን ሌላ ሰው ነው የሚወደው። ሰው የሚወዳትን ልጅ ልታሳጣው እያለች እችን ሴት እንዴት ነው አበባ ይዞ መጥቶ ሊጠይቃት የሚችለው? ሊጠይቃት የሚችለው እንኳን እሷ ጥሩ ብትሆን ነው። እሷ ግን የእሱን ህይወት ለመበጥበጥ በዚህ ልክ እየተጓዘች እሱ ለእሷ ጥሩ ይሆናል ማለት ከባድ ነው። ጥሩ ለመሆንም ይከብዳል። ሲቀጥል ደግሞ ብሩኬ ጥሩ ሲሆንላችሁ እናንተ እንዴት ነው ስታረጉት የነበረ? ባለፈው ብሩክ ለመረዳት ሲሞክር ማንም ወንድ ሲጀመር ካንተ አርግዣለሁ ብትለው ዞር በይልኝ ብሎ አጠናግሩ ነው እንጂ እንደዚህ በክብር ሊያናግራችሁ ራሱ አይችልም፣ ሊያናግርሽ አይችልም። እና ብሩኬ ጥሩ ሲሆንላችሁ በክብር አበባ ይዞ መጥቶ ቢጠይቅሽ ደግሞ እናቴ ሌላ ችግር ነው የምትፈጥሪው፣ ሌላ ችግር ነው የምትፈጥሪው። እንዲህ አለኝ እንዲህ ያላለውን አለ ያላደረገውን አደረገ ብለሽ ለሀይሜ ታቃጥሪያለሽ። ባለፈው እኮ ብቻሽን ላናግርሽ ብሎ አገኘሽ። አንቺ ግን በቪዲዮ ቀርጸሽ ሌላ ነገር አስመሰለሽ ላክሽላለ ሀይሚ። ስለዚህ ብሩኬ ጥሩ መሆን አይችልም። ሆኖልሽ ነበር ካሁን በፊት ጥሩ ሲሆንልሽ፣ አንቺ ደግሞ በምላሽሽ ኔጋቲቭ ነገር ነው የሰጠሽው። እሱ ጥሩ ሆኖልሽ፣ አንቺ ግን ልክ እሱ እንደሚፈልግሽ ሀይሚ እንደማይፈልጋት አስመስለሽ ነው ለሀይሚ ላካ። ስለዚህ በክብር ቢጠይቅሽ አንቺ የሆነ ነገር እንደምታረጊ ስለሚያውቅ በክብር ሊጠይቅሽ አይችልም። ምክንያቱም ተንከሲስ ተንኮሎኛ ስለሆንሽ ማለት ነው። እና እንግዲህ ያው ብሩኬ ዛሬ እንደማታገኛቸው ተስፋ አደርጋለሁ። ሄደ ካገኛቸው ግን አላቅም ምን ሊያደርጉ እንደሚችሉ። በቃ የሆነ ቃላት የሚናገሩ ይመስለኛል። ግን እነሱ ደግሞ አይመለከታቸውም። እዚህ ጋር መታችሁ ዝም ብላችሁ ያዙ ይልቀቁኝ። የሆነ ብሩኬ አላምንም ዲኤንኤ አላደርግም ብሎ ቢሆን እና በግድ ዲኤንኤ አድርግ ይባላል። እሱ ግን ራሱ መጥቶ ነይ እናድርግ ብሎሽ ራስሽ አልፈልግም ብለሽ አሁን ያዙ ይልቀቁኝ። ምንድን ነው ችግርሽ ግን? ሁሌ ስለ እኔ ይወራ፣ ሁሌ ምናምን ነገር ነው፣ ጸብ ይፈጠር ነው በወንድሞችሽ ለማስደብደብ እያስፈራራሽ ነው። ምን አንቺ ወንድሞች እንዳለሽ እሱም ወንድሞች አሉት። ከነዚህ ተንከሲስ የበለጡ ወንድሞች አሉ። ሰባብረው ይጥሉሻል። ከዛ ውጭ ግን በግድ አባቱን የሚለው የለም። በቃ ተረጋግጦ አባት ከሆነ ይረዳል። ካላስ ሌላ እኮ ምንም ተአምር አንቺ እንዱ ወርቅ የወለድሽ ያስመስል እንዱ አርግዞ መውለድ የሆነ በዲቃላ መውለድ የሆነ እንደ ክብር ቆጠርሽው። አንቺ እንዱ ተዋርደሽ ሴቶች ረደሚናፈል የምርትናት እንዴት እንዳናደዱኝ ማለት ነው። ረብስ ማሚ የሆነ በክብር አርግዛ እንደወለደች ነው እኮ ያስመሰሉ። ሲጀምር ግዴታ አይደለም መብቱ ነው። አልመረመርም ማለት ነው። የኔ አይደለም ካለ አይደለም ካላስ ምን ይጠበስ? ራስሽ አሳድጊ። ራስሽ እንዳመጣሻት ራስሽ አሳድጊ። እንዴ ጉድ እኮ ነው እናንተ።